ታዬ ፍርድ ቤት ነበር ዛሬ። ታዬ በፍርድ ቤት ቀርቦ የጠቅላይ ፍርድ ቤት ቀርቦ ነበር ዛሬ። ምንድነው ታዬን ባለፈው ከሆርን ኮንቨርሴሽን ጋር ያደረገው ቆይታ እሱን መሰረት አድርጎ ከሶት ነበር። ያንን ክስ አነሷው። እሱን አነሱና ሌላ ከዚህም በፊት ታዬን የከሰሱበት ክሶችን የፌዴራሉ ከፍተኛ ፍርድ ቤት ነፃ ነው ታዬ ብሎ የወሰነውን እንደገና ወደ ላይ ወደ ከፍተኛ ጠቅላይ ፍርድ ቤት ይግባኝ ጠየቁበት ታዬ ላይ እና የፌዴራሉ አቃቢ ሕግ የአብይ አቃቢ ሕጎች ታዬ ላይ ይግባኝ ጠይቀው ምንድነው ያ ይግባኝ እንደምታስታውሱት የመጀመሪያ የታየ ክሶች 3 ነበሩ። አንደኛው በፌስቡክ ገጹ ላይ ታዬ ያቺ ታስታውሳላችሁ በሰው ልጅ ደም የምትጫወት አረመኔ ነህ አብይ ብሎ የጻፋት እሷን ታስታውሳላችሁ። ከዛ ቀጥሎ የነበረው ሰላም የማይፈልግ አብይ አህመድ ነው፣ የኢትዮጵያ ሕዝብ ሰላም ይፈልጋሉ፣ የኦሮሞ ነጻነት ሰራዊትም ሰላም ይፈልጋሉ፣ ፋኖም ሰላም ይፈልጋሉ ብሎ ጽፏል። መነጋገር ነው የሚያስፈልገው፣ ከህዋት ጋር መነጋገር ነው የሚያስፈልገው ብሎ ከዛ በኋላ ሲናገር ነበር እና ታዬ ጠጣር እውነት ብሎ ሲጽፍ የነበረው ሰላምን ይሰብክ ነበር። እሱን እንደ ወንጀል ነው የወሰዱት። ያንን ፌስቡኩ ላይ ሲጽፍ የነበረውን አንደኛ ፋኖንና የኦሮሞ ነጻነት ሰራዊት ኦኤልኤ ጋር እየሰራ ነው ብሎ ታዬ ይሄንን ወንጀል እየሰራ ነው፣ ወንጀል አከናወነ። በዚህ ድርጊት ደግሞ መንግስትን በጉልበት በኃይል ለመጣል ነው እየሰራ ያለው ብሎ ከሰሱ። የመጀመሪያ ክሱ ይሄ ነው። መንግስትን በኃይል ለመቆጣጠር ከፋኖና ከኦኤልኤ ጋር ሰርተዋል ብሎ ያኔ ከሶ ነበር። ሁለተኛው ክስ ደግሞ ተመሳሳይ ሆኖ ዝግጅት አደረገ ነው የሚለው። ኦኤልኤ እና ፋኖ ጋር በመስራት መንግስትን በኃይል ለመገልበጥ ዝግጅት ላይ ነው ይላል ሌላኛው ሁለተኛው ክሱ። ሶስተኛው ክላሽ ይዞ ተገኘ ነው። ምንድነው መጀመሪያ ላይ ያደረጉት? የመጀመሪያዎቹ አንደኛና ሁለተኛ ክስ ውድቅ አደረጉ። የፌዴራል ከፍተኛ ፍርድ ቤት ያው የመጽሐፍ መብት አለው፣ ፌስቡክ ላይ ሀሳቡን ገለጸ፣ እሱ ችግር የለውም ብሎ ፌዴራል ከፍተኛ ፍርድ ቤት ውድቅ አደረገ። ከዛ ያቺ ክላሽ ይዘ ተገኘ የምትለውን ብቻ ድራማ ወስደው ፈረዱበት። አሁን ምንድነው ያደረገው? የአብይ አቃቢ ሕጎች ምንድነው ያደረጉት? የመጀመሪያውና ያኔ ነፃ ነው የተባለ የመጀመሪያና ሁለተኛ ክስ ፋኖና የኦሮሞ ነጻነት ሰራዊት ሆነ ታየ ብሎ የከሰሱትን ውድቅ ተደርጋ የነበረችውን እሷን አንስተው አዋራውን ጠራርጎ ወደ ጠቅላይ ፍርድ ቤት ሄዱ የአብይ አቃቢ ሕጎች። አሁን ዛሬ ፋኖና ኦኤልኤ ጋር ሰርተሃል፣ መንግስትን በኃይል ለመገልበጥ ሰርተሃል፣ አት ሴም ታይም ደግሞ እየተዘጋጀ ነው ብሎ ክሱን አነበቡለት። ታየ ምንድን ነው ያለው? አይ አንደኛ ከዚህ ነፃ ነኝ፣ ከፍተኛ ፍርድ ቤትም ከዚህ ነፃ ነው ታየ ብሎ ፈርዶልኛል። ስለዚህ ከዚህ በላይ መልስ የለኝም። አገርን ሰላም እያሳጣ ያለው አብይ አህመድ ብቻ ነው። ያንም ተናግሬ ያለው እሱን ደግሜ እናገራለሁ። አብይ አህመድ ነው የሰላም ጠንቅ የሆነው። ስለዚህ እኔ
ምንም ያጠፋሁት ነገር የለም፣ መልስም አልሰጥም፣ ለዚህ መልስ መስጠት ያለበት አብይ አህመድ ብቻ ነው ብለው ዛሬ ፍርድ ቤት ላይ ተናግሯል። ፍርድ ቤቱም ግራ ቀኙን አይቶ ለሌላ ጊዜ ውሳኔ ለመስጠት አሸጋግሯል። እዚህ ላይ አንዳንድ ነገሮችን ለማንሳት ታዬ ሰላምን ሰበከ። ምንም ያጠፋው ነገር የለም። ዛሬ አሁን እንደው ከአብይ ጋር ያሉ እነ ጻድቃን እነ ጌታቸው ረዳ በጦርነት ጊዜ ሴንትራል ኮማንድ ሆኖ ጦርን መርቶ አሁን ሰሜን እዝ ተመታ የሚባለው አሁን የአብይ ቲዮሪ ሰሜን እዝ ተመቷል ከሆነ ማን ነው የመታው? ጻድቃን አይደለ እንዴ? ጌታቸው ረዳ አይደለ እንዴ? እነሱ አሁን የት ነው ያሉት? አሁን ከአብይ ጋር አይደለ ኢትዮጵያን እየገዙ ያሉት? ጻድቃንና ጌታቸው ረዳ የአብይ ጓደኞች ገዢ መደብ ሆነው ታዬ ደንደዓ እንዴት እስር ቤት ይቀመጣል? ምን አጠፋ ታዬ? ሰውን ገሏል? አልገደልም። ውሸት ተናገረ? አልዋሸም። የታየ ችግር ምንድን ነው? የታየ ወንጀል ምንድን ነው? ታየ እውነትን በመናገሩ ነው እስር ቤት ውስጥ እየማቀቅ ያለው። ሰውን ብገልማ ሰሜን ዕዝን ብመታማ የአብይ አማካሪ ነው የሚሆነው። ከአብይ ጋር ይገዛል እንጂ ዛሬ ከአብይ ጋር የቆሙ የህወሓት ወይ የቲዲኤፍ አመራሮች ዛሬ መጠየቅ ነገር ከመጣ ማን ነው የሚጠየቀው? አብይ አህመድ የኢትዮጵያ ህዝብን በመጨፍጨፉ ይጠየቃል። የትግራይ ህዝብን በመጨፍጨፉ፣ የአማራ ህዝብን በመጨፍጨፉ፣ የኦሮሞ ህዝብን በመጨፍጨፉ አብይ ቁጥር አንድ። ከዛ ቀጥሎ ጀነራሎቹ ይጠየቃሉ። በዛኛው ሳይድስ ማን ነው የሚጠየቀው? ለምሳሌ ከትግራይ ጻድቃን ቁጥር አንድ፣ ጌታቸው ቁጥር አንድ። እነሱ ዛሬ አሁን የአብይ አማካሪ የአብይ ቀኝ እጅ ሆነው ይሰራል። ታዬ ግን ንጹህ ሰው ለኢትዮጵያ ህዝብ በመናገሩ ብቻ እስር ቤት ውስጥ ተወርውሮ ፍትህ አጥቶ እየተቸገረ ነው። ታዬ ምንም ያጠፋው ነገር የለም። ፌስቡክ ላይ ጻፍክና በአንድ ጊዜ ፋኖና የኦሮሞ ነፃነት ሰራዊት ሆንክ ተባለ። አስቡት፣ በአንድ ጊዜ አንድ ኢትዮጵያዊ በአንድ ሰዓት ፋኖና ኦኤልኤ አባል ሆኖ አመራር ሆኖ ሲገኝ ታዬ ነው። ቢሆንማ ጥሩ ነው፣ እንዳው አሪፍ ነው። እንደኔ ቆንጆ ነው። የሆነ ፍትህ አይተዋል መሰለኝ ታዬ እና አብይም ያዩት ነገር አለ። እንደው ሲጀመር ታዬ ለፍትህ ስለቆመ፣ ለእኩልነት ስለቆመ፣ ለነፃነት ስለቆመ፣ ሰውን አትግደሉ ሰላም ይምጣ ስላለ፣ ለኢትዮጵያውያን ድምፅ ስለሆነ በአንድ ጊዜ ፋኖም ይሆናል ኦኤልኤም ይሆናል። እንደው እንዴት ነው የረሱት ህዋትን? አንድ ጊዜ ህዋትን ያረጉ እንደው ረሱት መሰለኝ። አሁን ቢያስሩት ኑሮ አሁን ዳግም ቢያስሩት ኑሮ ወይ ፈቶ ቢያስሩት ሶስቱም ይሆናል አንድ ጊዜ። እንደዛ ነው የሚያደርጉት። እና ታዬ እኔ የኢትዮጵያ ህዝብም ያውቃል፣ ለሁሉም ስለተናገረ ነው ታዬ የታሰረው። ምንም ሌላ ያጠፋው ምንም ነገር የለም። አሁንም ታዬ እስር ቤት ውስጥ መቆየት አልነበረበትም። ለነገሩ ኢትዮጵያ አገርም እስር ቤት ነች፣ ትልቅ እስር ቤት ነች ኢትዮጵያ። እና ትንሿ እስር ቤት ውስጥ ነው ያለ አሁን ታዬ። ኢትዮጵያ ህዝብ ሙሉ እስር ቤት ውስጥ ነው። ያልታሰሩት ጥቂት ናቸው።
የብልጽግና ደሴት ውስጥ የሚኖሩ እነሱ እንደፈለጉ ከፈለጉ ይገላሉ፣ ከፈለጉ ይዘርፋሉ፣ ከፈለጉ የሚፈልጉትን ነገር የሚያደርጉ ቡድኖች ናቸው ያልታሰሩት። ከዛ ውጭ ኢትዮጵያውያን ከገጠር ከከተማ ሁሉም ቦታ እስር ቤት ውስጥ ናቸው ኢትዮጵያውያን። ስለዚህ ታዬ የሚጸጽተው ነገር የለም። በነገራችን ላይ የታዬ ስነ ልቦና እኔ አትሊስት ጓደኛዬ ነበር። ታዬ ጋር ብዙ ጊዜ ሰርተናል። ሳይታሰር በፊትም እኔ አዲስ አበባ ዩኒቨርሲቲ ጀምሬ ታዬ ጋር ነበርኩኝ። አዲስ አበባ ዩኒቨርሲቲ አንደር ግራጁዌት ፖለቲካል ሳይንስ ለመማር አዲስ አበባ ዩኒቨርሲቲ ሲገባ የተቀበለኝ ሰው ታዬ ነው። ታዬ የኔ ሲነር ነበር፣ ሎው ስኩል ስማር ነበር። ተቀብሎኝ የኔ ሜንተር እሱ ነበር። ፖለቲካም ካስተማሩኝ ውስጥ እሱ ነው። መስመሮች የፖለቲካ መስመሮችን በቅጡ የሚያቅ የሚያዋጣን ምንድን ነው ብሎ ሲያስተምር የነበረው አዲስ አበባ ዩኒቨርሲቲ ውስጥ ያኔ ተማሪ ሆነው ታዬን የማያውቅ ሰው የለም እና ህይወቱን ሙሉ በእስር ቤት ነው ያሳለፈው። በኢህአዴግ ጊዜ በእስር ቤት ነው ህይወቱን ሙሉ ያሳለፈው። አሁንም ያው ነው የሱ ያው ነው። ከእስር ቤት ወደ እስር ቤት ነው። ለምን? ለፍትህ ስለሚቆም ነው። ለፍትህ ስለምትቆም፣ ለእውነት ስለምትቆም። የእውነት ቦታ የት ነው የሚሆነው? እስር ቤት ነው የሚሆነው። ለእውነት የቆሙ እስር ቤት ነው የሚገቡት። ከእስር ቤት የማይገባ የሚጫወት ነው ማለት ነው። የሚጫወት ስላችሁ አንደኛ ወይ የሚፈራ ፈርቶ ዝም የሚል ወይ ደግሞ አስመስሎ የሚኖር ወይ ደግሞ ብልጽግና ደጋፊ የሚሆን ወይ ደግሞ ምንም እዛ ውስጥ የሌለ በቃ እንደው በቃ እኔ አልሰማም ብሎ በቃ የራሱን ኑሮ የሚኖር። ከዛ ውጪ እንደ ዜጋ ያገባኛል ብለህ የምትናገር ከሆነ ያንተ ትክክለኛ ቦታ እስር ቤት ነው የሚሆነው። ከዛ ውጭ ያለ የውሸት ኑሮ ነው የምትኖረው። ታዬ ለዛ ነው ታዬ ህይወቱን ሙሉ በእስር ቤት እያሳለፈ ያለው። አሁንም በአብይ ዘመንም አገዛዝም ተመሳሳይ ነገር ነው እየደረሰበት ያለ። ስለታዬ ችን ካልኩኝ በኋላ በየጊዜው ተከታትለን ስለታዬ ጉዳይ የምናቀርበው ይሆናል።